ሰላም ጤና ይስጥልን ውድ ቤተሰቦቼ እንደምን ቆያችሁ? ዛሬ እንደተለመደው በአዳዲስ ቪዲዮ መጥቻለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት በማድረግ እንድታልፉ እያሳሰብኩኝ እንግዲህ ዛሬ ወደ አዘጋጀሁት ቪዲዮ ወስዳችኋለሁ። ይህን ሰምተን እንመለስ። ምግብ ስንበላ ጸሎት አድርገው ምኑን ነው የሚሰጡን? መጀመሪያ ደረቁን ይሰጡናል አይደል? ደረቁን ተቀብለን ወደ ወጥ ነው የምንሰደው፣ ወደ አፋችን ነው። ደረቁ ወደ አፍ ነው፣ ወደ ወጥ አንሰድም። መልካም አሳልፎ የሚሰጥህ ማን ነው ሲባል ጌታ ከኔ ጋራ እጁን ወደ ወጭቱ ይሰዳል። እንግዲህ ጌታ ሰጣቸውና ሐዋርያት ደረቁን ሊበሉ ሲሉ እሱ ጌታ ስለሆነ እጁን ሲልክ ይሁዳ ደረቁን ከመቅመስ ይልክ ምን አድርጓል? ወደ ወጡ ነው የላከው። እጁን ከኔ ጋራ ወደ ወጭቱ የሚሰደው እሱ አሳልፎ ይሰጠኛል አለ። ይሄ በወንጌል ተጽፏል። እኛስ ያን የምናደርገው ለምንድን ነው? ካህኑ ሲሰጠን ቡራኬ ነው። ልክ ነው። ክርስቶስ ባርኳል። በኤማውስም ባርኮ ሰጥቷቸዋል። ሁለቱን ዓሣ አምስቱን እንጀራ ባርኮ ሰጥቷል። ግን ያው መብላት ነው። እችኛዋ ግን ምንድነች? ጌታ ሆይ እንደ ይሁዳ አታድርገኝ እንዳልክድህ። ስለዚህ ወደ ወጥ ማናደርገው ወደ አፍ እናደርገው በዛ ነው። ዳቦ ለምሳሌ አረ ገልብጠው ነው ይባላል። አሁን የዋካ ሚዲያ በደንብ ይሄንን ያውቃሉ። ሊቆረስ ሲል አረ ገልብጠው እንደዚህ አድርገው ድፋው ምናምን ድፋው ነው የሚባለው አይደለም? ዳቦ ሲቆረስ ከዛ እንዲህ አድርገው ይባላል። አንድ አስተማሪ እንዴት ነው ሲሏቸው አይ እንዳይፈረፈር ነው አይደለም። ሃይማኖታዊ ሚስጥር አለው። መጽሐፍ ቅዱሳዊ ሚስጥር አለው። ይስሐቅ አባቱ አብርሃም በሞሪያ ተራራ ሊሰዋው ሲል አባቴ ፊት ለፊት አይተህ ቁልጭ ራርተህ ከአምላክ እንዳትጣላ ድፋኝና መስዋዕት አድርገኛለሁ። ያ ህብስት መስዋዕት ነው። ስለዚህ እንዲህ የሚደረገው ያንን ታሪክ ይዘን ነው። እዚህ ላይ እውነት ለመናገር ምግብ ሰንበላ አብዛኛዎቻችን ወደ ወጥ ነው እንትን የምንለው ማለት ነው። እና ለምሳሌ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን እንጀራችንን ጸልየን ከቆረስን በኋላ ወደ ወጥ ነው አብዛኞቻችን እኔም ከማየው ከምታዘበው አንጻርና ይህ ግን በእውነቱ አባታችን ትልቅ ትምህርት ነው በዚህ ጉዳይ ላይ የሰጡት። ምክንያቱም እንግዲህ እንጀራ ቆርሰን ደረቁ መብላት ሲኖርብን ያን ወደ ወጡ እጃችንን መስደድ ወይም ደግሞ በወጥ መብላት ጌታችን ኢየሱስ ክርስቶስን አሳልፈን እንደመስጠት አሳልፈን እንደምንሰጠው ነው። በጣም እጅግ ጥሩ ትምህርት ነበር የሰጡን እና እንዲህ አይነት ነገሮች ትንንሽ የሚያስላሉ ግን ትርጓሜያቸው ግን ትልቅ የሆነ ነገር ማለት ነው። ለምሳሌ ዳቦ እንግዲህ ተገልብጦ ይቆረሳል። ስለ አብርሃም ነው፣ ስለ አብርሃም እና ስለ ልጆች ነው ታሪኩን ምሳሌው የመጣና ስለዚህ እውነት ነው። ያን ምሳሌ ጊዜም የኛ ቤተክርስቲያን ሁሉም የምታከናውነው ነገሮች በሙሉ በስርዓት በመጽሐፍ ቅዱሳዊ ነገሮች ነው ስርዓቷ ማለት ነው። እና እውነት ለመናገር እምዬ ኦርቶዶክስን ክብር ለሷ ይሁን ማለት እፈልጋለሁ። ለአባታችንም ደግሞ ቃላትን ያሰማልን። ወደ ሌላ ቪዲዮ አልፋለሁ። ይሄን አይተን እንመለሳለን። ዘራ መድኃኒት በጣም የሚገርም ነገር ነው። እንግዲህ ዘራ መድኃኒት እንደምናውቀው ናይጥ ለበረሮ የሚል በየቦታው ላይ የማስታወቂያ መቼም ትሰማላችሁ ስታልፉና እንደው በጣም የሚገርም ነው። ልጁ ራሱ በሚገርም ሁኔታ ነው አቀነባብሮ የሰራው ማለት ነው። እና ይገርማል። ብቻ ፈገግ የሚያስብል ነው። የሚገርም ነው። እስኪ ሌላ ቪዲዮ አለ። እሱን ግብረ ሰዶማዊነትን ያስለመዱት ወደ ሰው ልጆች ያመጡት መላእክት ናቸው ይባላል። ያመጡት ማለት በሰው ሕሊና የሚታሰብ ነገር አልነበረም። ያው መላእክቶች ረቀቅ ያሉ አይደሉም? እነሱ ናቸው ይሄን ነገር ያመጡት የሚባል ነገር አለ። ከየት የመጣ ሐሳብ ነው? ጊዜ ኃጢአት የሚሰሩ ሰዎች መጽሐፍ ቅዱስ ላይ እውቅና ለማግኘት ይሯሯጣሉ። ይሄ ማለት ለሚሰሩት ኃጢአታቸውን እውቅና ለመስጠት ወይም በደላቸውን እውቅና ለመስጠት ለዛ ነው መጽሐፍ ቅዱሳዊና ጥሩ የሚባሉ የመጽሐፍ ቅዱስ ንግግሮችን ወደ ኃጢአት ለማስጠጋት ይሞክራሉ። ለምሳሌ አንዳንድ ሰው መስከር ሲፈልግ መጽሐፍ ቅዱስ የሚጠቅስ ሰው አለ ካየሽ። ግን ይቅርታ እዚህ ጋር ላቋርጥህና ይሄንን ልልህ የቻልኩትም አንዳንድ ሰዎች ምን ይላሉ ማስረጃ ጸበል ቦታ አካባቢ አይተህ ከሆነ አጥማቂዎች ያው ይባላሉ። እንግዲህ እውነተኛነታቸውን ሌላ ጥያቄ ነው። ግን ወንዱ ሰይጣን ነው ሴቱ ሰይጣን ነው ሲሉ እንሰማለንና ሰው ይሄን ነገር ሲሰማ ወደ ማን ይሄዳል? ሲጀመር ሰይጣን ከመላእክት ወገን ነው። ይህን መርሳት የለብንም። የመጀመሪያው ጉዳይ ስለዚህ መልአክ በሚለው ተፈጥሯዊ ማንነት ለመላእክት ጾታ የላቸውም። ጾታ የላቸውም ማለት ምን ማለት ነው? ኤጲፋኒዎስ በአክሲማሮስ ላይ ምን ይላል? ለመላእክት ጾታ የላቸውም ከአራቱ ባሕርያተ ሥጋ አልተፈጠሩም እና ይላል። እስቲ ተመልከች፣ ከአራቱ ባሕርያተ ሥጋ የተፈጠረ ነገር በሙሉ ለጾታ አለ።
መላእክት ለምን ጾታ የላቸውም? እግዚአብሔር አምላክ 22ቱ ስነ ፍጥረታትን ሲፈጥር ከነዛ መካከል ካለመኖር ወደ መኖር ከፈጠራቸው መካከል አንደኞቹ ለምሳሌ የሰው ነፍስና ቅዱሳን መላእክት ናቸው። የኛ ነፍስ ራሱ ጾታ የላትም። እንኳን አይደለም ቅዱሳን መላእክት ቀርቶ ሕያዊት ነፍሳችን ጾታ የለም። ራሱ ሰው በሚል ወንድ ሴት የምንባለው እኮ ከስጋ ርስትነት አንጻር ወይ ስጋችን ነፍስ ርስቷ ስለሆነችና አንድ ሆና ስለተዋሃደች በስጋ ጾታ ይነገርላት ከሆነ እንጂ በራሷ ጾታ የላትም። እነዛ የወደቁት መላእክት በተለይ መጽሐፈ ሄኖክ ምዕራፍ 2 ላይ ያለውን ታሪክ ነው ያነሳሽው እና ኩፋሌ 6 እና ዘፍጥረት 6 ላይ መላእክትም ወደ ሰው ልጆች ወረዱ ለነሱም አንዳንድ ሚስት አገቡ የሚል ቃል አለ እና ይሄን ይወስዱና አንዳንዶች ይሄው መላእክት እኮ ከሰው ልጆች ጋር ተዋልደው ነው እነዛ በጣም ረጃጅሞች እነዚህ ኒፍሌ የምንላቸው ማለት ነው በጣም ረጅም ናቸው። አጫጭሮች ደግሞ በጣም ከሰው ሰውነት በጣም ያነሱ ማለት ነው እና እነዚህን ይወስዱና ምን ይላሉ? መላእክት ወደ ሰው ልጆች ወረዱ ስለሚል ይሄው መላእክት ከሰው ልጅ ጋር ይጋባሉ ይላሉ። በፍጹም ስህተት ነው። የመላእክት ተፈጥሮ ራሱ ለዚህ የሚስማማ አይደለም። እውነት ነው። በጸበል ቦታዎች ላይ እንደምናውቀው እንግዲህ አጥማቂዎች አንዳንዴ ያው ሰምታችሁም ሊሆን ይችላል ማለት ነው። ሴቷ ሰይጣን ወንዷ ሰይጣን የሚባል ነገር አለ። የሰይጣን ወንድ አለው ወይ ሴት አለው ወይ እንደ ሰው ተፈጥሮ ሴት ይዋለዳሉ ወይ የሚለውን ነገር ማንሳት አስፈላጊ ይሆናል ብዬ አስባለሁ። ለምሳሌ እንግዲህ መላእክታን እንደምናውቀው በቤተክርስቲያናችን መላእክታን ጾታ የላቸውም። ከሰዎች ልጆች ጋርም ጋብቻ ይፈጽማሉ የሚባል ነገር አለ። ግን ይሄ ከእውነት የራቀ ሐሰት ነውና ልክ ያልሆነ ነገር ነው የሚናገሩት ማለት ነውና በዚህ ጉዳይ ላይ ልጁ ባለው የልጁ ማብራሪያ እንግዲህ እየሰማችሁት ነው በደንብ ካዳመጣችሁት ማለት ነው። እስኪ እኔም ጥያቄ የፈጠረብኝን ነገሮች ቻት ጂፒቲ ስለ መላእክታን ስለ ሰይጣን ከሰዎች ጋር ስላላቸው ግንኙነት ምን ይላል የሚለውን ሲያንድ 2 3 4 ጥያቄዎችን ጠይቀውና እስኪ በዚህ ጉዳይ ላይ ያለንን ዕውቀትም እናሳድጋለን እንዲሁም ደግሞ ግንዛቤው ከሌለንም ግንዛቤውን ይዘን እንድንሄድ ይረዳናል ማለት ነውና ቻት ጂፒቲ ያለ በድምጽ አቀርብላችኋለሁ ተከታተሉት። እንደምታዩት እንግዲህ እዚህ ቻት ጂፒቲን እንከፍትና ጥያቄዎችን እንጠይቀዋለን ማለት ነው። ስለዚህ ምን ምላሽ እንደሚሰጠን እንይ ማለት ነው። የወደቁ መላእክቶች እነማን ናቸው ጠይቀዋለሁ ማለት ነው። እንግዲህ ምላሹን አብረን እናያለን ማለት ነው። የወደቁ መላእክት በመጽሐፍ ቅዱስና በቤተክርስቲያን ትምህርት ውስጥ የሚጠሩት ከእግዚአብሔር የተለዩ መላእክት ናቸው። በአጠቃላይ በኃጥአን ወይም በእግዚአብሔር መታዘዝ አልፎ ስለወደቁ ለማለት ነው ይታሰባሉ ይላል። መጀመሪያው የወደቀው ሰይጣን በመጀመሪያ የወደቀው ሉሲፈር ሰይጣን ነው። እርሱ በመጀመሪያ ታላቅ መልአክ ነበር ተብሎ ይታሰባል። ግን በትዕቢቱ እንደ እግዚአብሔር ሆናለሁ ብሎ ተቃወመ። ይህም የመውደቁ ምክንያት ሆነ ማለት ነው። ሁለተኛ ከእርሱ ጋር የወደቁት መላእክት ሰይጣን ብቻ አይደለም፣ ከእርሱ ጋር የተከተሉ ብዙ መላእክታን አሉ። እነዚህ በመጽሐፍ ቅዱስ አጋንንት ወይም ክፉ መናፍስት ተብለው ይጠራሉ። በመጽሐፍ በራእይ ማለት ነው 12:4 ላይ የመላእክት 1/3 ከእርሱ ጋር ወድቀዋል ለማለት ተብሎ ይገለጻል ነው የሚለው። ሶስተኛ ታዋቂ ስሞች በአንዳንድ ትምህርቶች ከመጽሐፍ ቅዱስ በተጨማሪ በተለያዩ የእምነት ትምህርቶች ውስጥ ከተጠቀሱት ቦልዜቡብ፣ አስታሮት፣ ሌጊዮን እነዚህ ሁሉ በተለያዩ መጽሐፍ ታሪኮች ውስጥ የሚጠቀሱ ናቸው ነው የሚለን እንግዲህ ቻት ጂፒቲ ማለት ነው። አራተኛ የወደቁ መላእክት ምን ያደርጋሉ? ሰዎችን ከመልካም መንገድ ለማራቅ ይሞክራሉ፣ ኃጢአትን እንዲሰሩ ያበረታታሉ ለማለት ነው። እግዚአብሔርን ይቃወማሉ ማለት ነው። በአጭሩ የወደቁ መላእክት ማለት ከእግዚአብሔር የተለዩ ከሰይጣን ጋር የተከተሉ መላእክት አጋንንት ናቸው ይላል ማለት ነው። እና ልጁ ያነሳው እዚህ ላይ የወደቁ መላእክታን በሚለው ነውና ይሄን ላመጣላችሁ ቻልኩት እና ይሄ ነው። ሌላ ምን ጠይቀው ጥያቄ ምንድነው? መላእክታን ጾታ አላቸው ብለን ነው የምንጠይቀው ማለት ነው። አጠቃላይ መልሱ አይ ነው። ይህ በጥቂት ነጥቦች እንመልከት። መላእክታን መንፈሳዊ ፍጥረት ናቸው ይላል። እዚህ ላይ እንደምታዩት አንደኛው ላይ መላእክታን አካላዊ ሰውነት የሌላቸው መንፈሳዊ ፍጥረቶች ናቸው። ጾታ ግን ከሰውነት ጋር የተያያዘ ነው። ስለዚህ መላእክታን በተፈጥሯቸው ጾታ የሌላቸውም ነው የሚለው ቻት ጂፒቲ ማለት ነው።
በመጽሐፍ ቅዱስ የተጠቀሰው እንግዲህ ኢየሱስ ክርስቶስ በትምህርቱ መላእክትን አያገቡም አይወልዱም ብሎ ገልጿል። ማቴዎስ 22:30 ላይ ይህም እንደ ሰዎች የተለየ ነገር መሆናቸውን ያሳያል ነው። ሶስተኛ ለምን አንዳንድ ጊዜ ወንድ ይመስላሉ? በመጽሐፍ ቅዱስ ሲታዩ ብዙ ጊዜ እንደ ወንድ ሰው ይገለጣል። ለምሳሌ ገብርኤል እና ሚካኤል፣ ሌሎችን መጥቀስ ይቻላል። ግን ይህ ጾታ አላቸው ማለት አይደለም። ሰዎች እንዲረዱ ብቻ የሚወስዱት መልክ ነው፣ እንዲረዱ ማለት ነው። አራተኛ በኦርቶዶክስ አመለካከት በኢትዮጵያ ኦርቶዶክስ ትምህርት መላእክታን ጾታ የላቸው፣ መንፈሳዊ ኃይሎች ናቸው። እነሱ አይወልዱም አይጋቡም፣ እንደ ሰው የተፈጥሮ ጾታ አይኖራቸውም ነው ተብሎ የሚገለጸው ማለት ነው። እንግዲህ በአጭሩ ሲገልጸው መላእክታን ጾታ የላቸው፣ መንፈሳዊ ፍጥረቶች ናቸው የሚል ነገር ነው። ሌላ ጥያቄ እዚህ ጋር በተያያዘ ምን ጠይቀው ሶስተኛው ምንድነው ከሰው ጋር ይጋባሉ የሚል ጥያቄ ነው የምንጠይቀው ማለት ነው። ሰዎችን የሚያታሉ አንዳንድ ክፍሎች ስላሉ በጥቂቱ እንገልጻለን ይላል። አንደኛ መጽሐፍ ቅዱስ ግልጽ ትምህርት ኢየሱስ ክርስቶስ እንዲህ ይላል፣ መላእክታን አያገቡም አይወልዱም ማቴዎስ 22:30። ይህ በግልጽ መልኩ መላእክታን ከሰዎች ጋር የጋብቻ ግንኙነት እንደሌላቸው ለማለት ነው ያሳያል ነው። መላእክት መንፈሳዊ ናቸው። ሁለተኛው ላይ ማለት መላእክት ስጋ የሌላቸው መንፈሳዊ ፍጥረት ናቸው። ጋብቻ ግን ስጋዊና የትውልድ ስርዓት ነው። ስለዚህ በተፈጥሯቸው መላእክት ከሰው ጋር መጋባት አይችሉም ነው የሚለው ቻትጂፒቲ ማለት ነው። ሶስተኛው የእግዚአብሔር ልጆች ተብሎ የተጠቀሰው ዘፍጥረት 6 ላይ ይላል፣ አንዳንድ ሰዎች የእግዚአብሔር ልጆች ከሰዎች ሴቶች ጋር ተጋብተዋል የሚለውን ይጠቀማሉ። ግን በኦርቶዶክስ ትርጓሜ የእግዚአብሔር ልጆች ጻድቃን ሰዎች የሴት ልጆች ከአጣን ቤት የመጡ ነበሩ። ስለዚህ ይህ ሰው ከሰው ጋር መጋባት እንጂ መላእክት አይደሉም። አጭር መዳረሻ አራተኛ መላእክት ከሰው ጋር አይጋቡም አይወልዱም፣ እንዲሁም የስጋ ግንኙነት አይኖራቸውም ነው ብሎ የሚያስቀምጠው። ሁላችንም እንደምናውቀው መላእክታኖች እንግዲህ ጾታ የላቸውም፣ ከሰው ጋር የማይጋቡም የሚለውን ትምህርት ነው እንግዲህ በቤተክርስቲያናችን ስንማር ያደግነው ማለት ነው። ሌላ ጥያቄ ምንድነው ሴቷ ሰይጣን ወንዱ ሰይጣን የሚል ነገር አለ የሚል ነገር ነው። አሁንም ሌላ ጥያቄ ነው እንግዲህ መላእክታን እንደጠየቁት በሙሉ ሰይጣንም እንገልጻለን። አጭር መልስ አይ ሰይጣን ጾታ የለውም። እንዴት? በጥቂት ነጥቦች እንመልከት ይላል። አንደኛ ሰይጣን መንፈሳዊ ፍጥረት ነው። ያው እንደምናውቀው እዚህ ላይም የወደቁ መላእክታኖች ጋር ስለሚገናኝ መላእክታን መሆናቸው መጀመሪያ ይታወቃልና ጾታ ሊኖራቸው አይችልም ብዬ ነው የማስበው እኔም ማለት ነው። እሺ ሉሲፈር ሰይጣን መንፈሳዊ ናቸው። ስለዚህ ሰይጣን አካላዊ ጾታ የለውም ነው። ጾታ ለማን ነው? ጾታ ወንድ ሴት ለሰውና ለእንስሳት ተሰጠ ነው። ምክንያቱም ለመውለድ ትውልድ ያስፈልጋል። ሰይጣን ግን አይወልድም፣ ስለዚህ ጾታ አያስፈልገውም ነው የሚለው። ሶስተኛ ለምን እርሱ ብለን እንጠራዋለን? ለምን እርሱ ብለን እንጠራዋለን? በመጽሐፍ ቅዱስ ብዙ ጊዜ ሰይጣን እርሱ ተብሎ ይጠራል። ግን ይህ ቋንቋ ያጠቃቀም እንጂ ጾታ አለው ማለት አይደለም ነው የሚለው ማለት ነው። ይህ እርሱ ተብሎ እንደሚጠራም አላውቅም ነበር እውነት ለመናገር። እንግዲህ የመጨረሻው ሰይጣን ጾታ ያለው መንፈሳዊ ፍጥረት ነው በአጭሩ የሚያስቀምጠው ማለት ነውና እንግዲህ ስለወደቁ መላእክታን ስለ ጾታ በሰይጣንም በመላእክታንም እንግዲህ መላእክታን ከሰዎች ጋር ይጋባሉ ወይ የሚል ነገር ነው ጥያቄ የጠየቅነው። እንዳያችሁት ቻትጂፒቲም እንግዲህ ምላሽ የሰጠውን ነው እንግዲህ ዞሮ ዞሮ ያሳየዋችሁ ማለት ነው። እንግዲህ ቤተሰቦቼ እናንተም የፈለጋችሁትን ጥያቄዎች ወይም ደግሞ ያልገባችሁን ጥያቄዎች እንግዲህ እዚህ ቻትጂፒቲ ወይም ሊሆን ይችላል ዓለማዊ ነገሮችን መጠየቅ ትችላላችሁ። በአጭሩ መረዳት የመጽሐፍ ቅዱስ ጥቅሶችን ማውጣት ቁጥሮችን እና ምዕራፎችን ማውጣት ስለሚቻል ማለት ነው። ስለዚህ ይህ ነበረ እንግዲህ ትልቅ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ሌላ ቪዲዮ አለ፣ እሱን አይተን እንመለስ። ማንንም እንዳታምኑ፣ ማንንም ማለት በጣም የምትወዱት ሰው ብዙ ነገር ሲያደርግ ልታዩት ትችላላችሁ እና የይቅርታ ሰው መሆን አለባችሁ። በቃ እኔም ማቀው እሱን ነው ይሄኛውን አይደለም ማለት አለባችሁ። ህፃናት እስከ ትልቅ የምንወደው አርቲስት ነፃነት ወርቅነህ በቅርቡ መሞቱ ይታወሳል እና እውነት ነው ማንንም እንዳታምኑ የሚለው ነገር በጣም ነው ማለት ውስጤን እንትን ያለኝና እውነት ነው። በዚህ ምድር ላይ ስንኖር ማንንም ማመን እንደሌለብን ነው። ምክንያቱም ያለ ፈጣሪያችን ኢየሱስ ክርስቶስ ያለ እሱ ማንንም ማመን እንደሌለብን ነው የተረዳሁት ማለት ነውና
እና ስለዚህ ማንንም የይቅርታ ልብ ሊኖረን ይገባል። በበደልነው ነገር ይቅርታ መጠየቅ፣ በተበደልነው ነገር ላይ ይቅርታ ስንጠይቅ ይቅርታ የማድረግ ልብ ሊኖረን ይገባል ማለት ይህ ነው ሰውነት፣ ይህ ነው የእግዚአብሔር ፍቅር፣ ይህ ነው ከሰዎች ጋር አብሮ መኖር፣ አብሮ በፍቅር ተሳስሮ መኖር ማለት ነው። እና ሁላችንም ፍቅር ይኖረን፣ ፍቅር ያድለን ፈጣሪያችን ኢየሱስ ክርስቶስ። ለወንድማችን እንግዲህ ነፍሱን በአጸደ ገነት ያኑርልን። በጣም አዝነናል። እንግዲህ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ በእንደዚህ አይነት ቪዲዮዎች በአዳዲስ ነገሮች እመልሳለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንድታልፉ። ይህ ቻናል እንደምታዩት አዲስ ነው። ስለዚህ ቻናሉን እንድታሳድጉ ደግሞ በእግዚአብሔር ስም ጠይቃለሁ። 1000 ሰብስክራይበር ወቻወርም የተወሰነ እንትን እያልኩ ነው ያለሁት፣ እየሰበሰብኩ ነው ያለሁት። ስለዚህ ሁላችሁም ቢያንስ በማዳመጥ የሚለቃቸውን ቪዲዮዎች እንዲሁም ደግሞ ሰብስክራይብ በማድረግ 1000 እና ቢያንስ ወቻወሩን ከሞላን ውጤታማ እንሆናለን። ለዛ በኋላ ደግሞ ጥሩ ስራ እንሰራለን ብዬ አስባለሁ እንደ እግዚአብሔር ፈቃድ። እና ቪዲዮአችን እዚህ ላይ ያልቃል፣ ወይም ደግሞ የዛሬው ፕሮግራም እዚህ ላይ ያልቃል። በቀጣይ በአዳዲስ ነገሮች እንገናኛለን። ስላዳመጣችሁኝ፣ ስለተከታተላችሁኝ እግዚአብሔር ያክብርልኝ። አመሰግናለሁ። ሰላም ሁኑልኝ።